ነይ 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 የት ነሽ? ነይ እንዳልሽ በዚህ ነይ። ላይክን ግጭ። ላይክ አድርጊ። ወዴት ነው ሩጫው? ከፍተሽ ሩጫ ወዴት? ነይ ላይክ አድርጊ። በዚህ አናትሽ እንዳልሽ ማለት ነው። ላይክ አድርጊ። ሰምተሻል? ሰብስክራይብ ካላደረግሽን ሰብስክራይብ አድርጊ። ከዛ ቪዲዮን ከጨረስሽ በኋላ ስለ ቪዲዮ የሚመለከተውን ነገር ብቻ ኮመንት ላይ ጻፊ። ገብቶሻል አይደለም? ሰምተሻል? ትላክልን ሄደን ሜሴጁን መመለስ እንችላለን። እንደዛ ነው መደረግ ያለበት። እኔ ያለሁት አጅማን አልሐሚድያ ረቀም 2 ነው ያለው። እንመጣለን። ሞባይሉን ሜሴጆች እንዲመለሱ ይደረግና የተጻፈችው እያንዳንዷ ነገር ትመጣል። አሁን ሞባይሉ በእጅሽ አለ አይደለ? ወጣ ወረደ ዘቀጠ እንዳቲ ምንም ነገር ተፈጸመ እንዳቲ ሞባይሉን ሴቭ አድርገሽ ፎርማት አድርገዋለሁ ተጠያቂ ነሽ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ እንዳያችሁት በትንሹ ቪዲዮ እህታችን ከኢማራት ወደ ዱባይ ሄዳ የሞተችው ማለት ነው። ስለሷ ነው እያወሩ ያሉት። ጓደኛዋ ወይም ደግሞ የቅርብ የምትባል ጓደኛዋ እየተጠረጠረች ነው ያለችው በዚህ ሰዓት የሷ እጅ ያለበት። ከዛ ደግሞ ባለቤትም አላት መሰለኝ ልጅቷ። ባለቤቷና እሷ ያወራሉ። የሆነ የተደበቀ ሚስጥር እንዳለ ከዛ ከሷ ጋር ሲላላኩት የነበረ ሜሴጅ እንዳጠፋችሁ እቺ አሁን እያወራች ያለችው ጓደኛ ማለት ነው። የሟቿ ጓደኛ በጣም ቤስት ጓደኛዋ ናት መሰለኝ። ለምን ሜሴጅ አጠፋሽ? ስለዚህ አሁን ሬሳ ማሰባሰቢያ እየተደረገላት ነው ያለው። የራሷ ግን የበተነችው ብር አለ፣ ሰው የተበደራት ብር አለ። አሁን ግን ሸምጥጠው ክደዋል ነው እያሉ ያሉት ማለት ነው። ልጅቷ ደግሞ እኔ ጋር ምንም ብር የለም፣ የሷ የሚባል ብር የለም፣ 1000 ድርሃም ነበረኝ እሱ ደግሞ ልኬላታለሁ ነው እያሉት ያለችው። ማስረጃ አምጪ እንደላክሽላት ሲሏት እሷ ደግሞ ማስረጃ የለኝም ግን ሰጥቻለሁ፣ ደረሰኛ አምጪ ሲሏትም የለኝም ነው እያለች ያለችው። እንግዲህ ልጅቷ እነሱ ደግሞ ማንም አይለቅሽም በህግ ትጠየቂያለሽ እያሉ ነው እያፋጠጧት ያሉት ማለት ነው። እንግዲህ ቪዲዮውን በትልቁ ምን እንደሚለው እስከ መጨረሻው ማየት ትችላላችሁ። ቶሎ እኔ ችግር የለብኝም፣ ተፈለጋችሁ ሊኬሽን እልክላችኋለሁ። እኔ ምን አስጨነቀኝ? እኔ ይኸውልሽ ሀቢባ ነው ይቅርታ ማሪ ሀዲያ አዳምጪ። ከፈለጋችሁ የሚባል ነገር የለም። ሳንፈልግ ሳንወድ በግድሽ ህግ አካል ይጠይቅሻል፣ እናመለክታለን። ምክንያቱም አንቺ ጋር አመልክቱ፣ ችግር የለብኝም። አዳምጪ፣ በደንብ አዳምጪ። አንቺ ጋር ብር አለ፣ እሷም እንትን ያለችው ብር አለ። ዛሬ አስከሬኗ መላኪያ ተገይቶ በየቦታው ታቶ እንደዚህ የሚሆነው ብር እያላት ነው። አንድ ሁለተኛ ጥያቄ አለኝ ለአንቺ፣ አልጨረስኩም ጥያቄ ከይቅርታ ጋር። የሟች ስልክ ራሷ ጋር ነው ወይ ሰውየው አምጥቶታል? ሬሳው ጋር ነው። ሬሳው ጋር ምንም አይነት ነገር የለም። እኔ ቱርክ ላይ ያሉት የኔ ቤት የኔ ማዲያምም ቱርክ ነው ያለችው። እኛ ጋር ምንም አይነት አቅራጥ የለም። ሬሳው ጋር ሂዷል ብላኛለች ሴትዮ የደውላ። እኛ ጋር ያንቺ ማዳም እዛው ናት ያለችው? የኔ ማዲያም እና የእሷ ሰውዬ እኮ አጎቷ ነው፣ የአስካር ሰውዬ አጎቷ ነው። የኔ ሴትዮ አንቺ ስለ ዕቃ ለምን ጠየቅሽ ሲጀመር? እኔ አልጠየቅኩም። እሷ ዕቃ ለምን እና እንደ ምን ብላ ነገረች? ምንም በተመለከተ ስለ ሬሳ ሳታወራ ስለ ሌላ ነገር ሳታወራ ዕቃዋም ምኗም ከሬሳ ጋር ነው ለምን አለች? በሲ ይኸውልሽ ሙኒት ሰዎቹ እዛው ሆነው እያሉ እነዚህኞቹ ሰዎቹ ሂደዋል ተመልሰው ወደ ዱባይ ብለው ብር መዋጮ እየሰበሰቡ ነው። በደንብ አዳምጡ ጋይስ። ይሄው አንድ ፖይንት አገኘሁ። ሰዎቹ ከቱርክ አልተመለሱም ማለት ነው፣ እዚህ ናቸው። እግዚአብሔር ይስጥሽ። ስሚ ፖይንት አገኘሁ አላገኘሁ? ቴንክ ዩ አየሽ ደራችሁ እናንተ ተምትጨቃጨቁ የእሷ ሰዎች መጥተው ሊሆኑ ይችላሉ። የኔ ሴትዮ አልመጣችም። እንዲ አንድ ቤት እኮ አይደለም ቱርክ ላይ እኮ አንድ ቤት ውስጥ አይኖሩ። እኔ የጠየቅሽን ጥያቄ መልሽልኝማ። ኦኬ ያው ደግሞ የእሷ ማዳም ካልሆነች ምን ስለ ዕቃ አስነሳት? በምን ሰበብ ካንቺ ጋር ስለ ዕቃ ወይም ስለ ሞባይል ስለ ምናምን ከሬሳው ጋር መሆኑን ተነጋገራችሁ? በምን ሰበብ? ሴትዮ የደወለችልኝ
ደወለችልኝ። እንዴት ነሽ ሰላም ነሽ ወይ አስካል ጋር አውርተሻል አሉ። ከመሞቷ በፊት እኔ ማውራቴን እኮ ፖሊስ ይዞታል። እናንተ ምን እናንተ ተማላታችሁ በይ የመጨረሻ አወራችሁ። አንዴ ሀዲያ አንቺ የፈለገ ብትይውልሽ ሀቅ እንኳን ቢኖርሽ ይሄ አሳማኝ አይደለም ማሚ። ምን እናረጋለን መሰለሽ እነዚህ ሮዚ ቱርክ ያላችሁ ልጆች የልጅቷን ስልክ ኮዱን የሚያቅሰው ይፈለግና ወደ ኢትዮጵያ አይከፈትም። ኖ ኖ ኖ ኖ ኖ ኖ መሲ አይከፈትም። ምንም ነገር አይደለም። እነሱ እነማን ናቸው ይሄን ለማድረግ? ኖ ቤተሰቦቿ ነው የምለው ሳይደለት ምንም ነገር ሳይል ስልኳን ፖሊስ ወደ ኢትዮጵያ ነው የሚልከው ከአስክሬኗ ጋር እህቷ እያንዳንዱን መረጃ ፓስዋርዱ ምኑ እህቷ አስተካክለ ሀቋ ይወጣል የዚች ልጅ ማለት ነው። መሲ ልንገርሽ አሁን ከኤምባሲ ያናገረች ሰው የሰውየውን አድሬስ ይውሰድና የመጀመሪያው ጥያቄ ጠቅላላ ንብረቷ እሷ ጋር ያለው ምክንያቱም እቃ ውስጥ ወረቀቶች የተጻፉ ነገሮች ሊኖሩ ይችላሉ። ሚሞሪ የምትይዝበት ነገር ሊኖራት ይችላል። ይሄ ሁሉ አብሮ እንዲገባ ለሰውየው ይንገር። አንዴ ልንገራችሁ ስለ ስልኩ። እሺ ጂጂ እኛ የሰጡንን ቅድም ለነመሲ ነገር ያለው ግን ጂጂ ከይቅርታ ጋር ግን ውስብስብነቱን አየሽ አይደል? እኛ ምን ያህል ሀቁ እንዲወጣ እንደጣርን አሁን እየሰማች ከነበረ አዎ አልነበርኩም። ትንሽ ወጥቼ ነበር። ግን እኔ እንደዚህ አይነት ነገር እንዳለም ባቅ ኖሮ ነው ያልገባም የነበረ እንደዚህ አይነት ነገር ውስጥ አልገባም የነበረ። አይ ዶንት ኖ። ግን አንድ እህት ሞተች ሲባል ማናችሁም ታረጋላችሁ በእኔ ቦታ ብትሆኑ እርግጠኛ ነኝ። ግን ማንም ሰው የሌላት ሰው ማታቅ ሰው ከሰው ሀገር እግዚአብሔር አምኖብን እኛ ላይ አምጥቶ ሲጥል ዝም ብለን ነው ማየት ያለብን። አምኖብን እኮ ነው ይሄ ሬሳ እኮ መጥቶ እኛ እጅ ላይ ወደቀው። እግዚአብሔር ኢማና ቢኖረው ነው ለኛ አይደለ? እቺ ልጅ እንደምትሞት እግዚአብሔር ያውቃል። አዎ ግን ጂጂ ከይቅርታ ጋር ከልጅቷ ህይወት በላይ ሀቋን ሊያወጣ የሚችለው ስልኳ ነው። ስልኳ ፓስዋርዱ ሳይከፈት ለቤተሰቦቿ ይላክ። ጂጂ በእናትህ አይ ስልኳ ማንም ሰው አይወስደውም። ፖሊስ ጋር ነው ያለው። ስቲል ዝም ብሎ እኮ አይለቀቅም ውዴ። ቱርክ የአዳሌት አገር ነው የእንትን አገር ነው እንዳይመስለን እንደዚህ እንደምናየው አይደለም። ስለዚህ አስክሬኗ ሲሄድ ቀለበቷ፣ ማተቧ፣ ፓስፖርቷ፣ ስልኳ እንዳለ ይሰጣል። እንደታሸገ ስልኳን ወደ ኢትዮጵያ ላኩት ለእህቷ እንዲደርስ ይደረጋል። አይሰጠንም፣ ለማንም አይሰጥም። ስልኩ ኢንቨስቲጌት ይደረጋል። ስልኩ እኮ አይሰጥም፣ ፖሊስ እጅ ነው ያለው። እኛ ጋር ሌላ እቃውን ሰጥተውን 2 ስልክ አላት። 2 ስልኩን እዛው ኢማና ላይ ነው ያስቀመጡት። ተጽፏል እያንዳንዱ ወረቀት። በኋላ የኢማና ወረቀት ማጋር ነው ያለው። ልጅ አንቺ የላኩልሽ ወረቀት ላይ ንብረቷ ሁሉ ተጽፏል ውዴ። ንብረቷ ተጽፏል። ግን አስክሬኗ ወደ ሀገር ሊሄድ ሲል ጂጂ ውክልና የወሰደ ሰው ሄዶ ንብረቷን ስጡን ብሎ እንዳያችሁት እንግዲህ ቪዲዮውን ይሄንን ይመስላል። በጣም ያሳዝናል። የእውነት በጣም ነው ሆዴን የበላችኝ። ነፍሷን ይማረው ማለት ነው። ወጥተው ከመቅረት ይሰውረን። በእውነት በወጣ ነው በሰላም ወደ ሀገራችን ይመልሰን። ሀገር ላይ ሞትም መታመምም ምንም ቢደርስብን በሀገር ላይ ሁሉም ጌጥ ነው። በሰው ሀገር ግን በጣም ይከብዳል። በእውነት አሟሟታችን ያሳምርልን፣ መጨረሻችን ያሳምርልን። በጣም ያሳዝናል። ልትሰራ ወጥታ ስትቀር በጣም ነው ልብ የሚነካው። እንግዲህ ከሷ ሞት ቀርቶ በሷ ስም ገንዘቧ ተበድረው እሷን ሊበሉ አስቡት። ደግሞ በእናንተ ሞት ሰው ሲደሰት ምን ያህል እንደሚያም አስቡት። በጣም ነው የሚያመው ለሚቀረው ሰው። እሷ አንድ የሞታለች አታያቸውም። ግን እንዴት ሰው ህሊና ያለው ማለት አንድ ሰው ሙቶ ከሱ በኋላ እኔ የሱ ገንዘብ በልቼ እንዴት ነው የሚዋጥልኝ? እንዴት አብሬ ሳወራው ጓደኛዬ ስጠጣ ስበላ የቆየሁት አንድ ውድ ጓደኛዬ አንድ ቤስት ጓደኛዬ የሆነች ልጅ ቤቷ ስጠጣ እኔ ላለቅስ ላዝን እንዳው ልረዳ የመጀመሪያ ረጂ እኔ ነኝ ለሆነ የሚገባኝ ጭራሽ የሷ ገንዘብ በይ አጭበርባሪ ሜሴጅ እንደደለተች ነው እየተናገሩ ያሉት። እንግዲህ እሷና እሷ የተነጋገሩት ሟቿና እቺ ጓደኛዋ የተነጋገሩት ሜሴጅ እንዳለ እንደደለተች ነው እየተነጋገሩ ያሉት ማለት ነውና ልጅቷ መጨረሻ ላይ አሳማኝ ነገር ስታጣ ከገስት ላይ ወጣች ማለት ነውና ያው እንግዲህ የሆነ የተደበቀ ነገር ነው እንዳለ ነው የሚያሳውቀው። ፈጣሪ ነው የሚያውቀው። ነፃም ልትሆን ትችላለች፣ በስተትም ደልታው ሊሆን ይችላል። ከዛ ደግሞ ሀዘን አይሰማሽም። ሀዘን ምንም ያዘንሽው ነገር የለም። አንቺ ሆንሽ ባለቤቷ ያዘናችሁት ነገር የለም ነው
እያለዋት ያሉ ማለት ነው። ውስብስብ ያለ ነገር አለ። ብቻ ፈጣሪ በጊዜው ይፈታዋል። በዚህ ያለ በዚህ ዋናው ነገሩ ሬሳዋ ወደ ኢትዮጵያ መላክ ነው። ሲቀጥል ደግሞ ስልኳ ቀጥታ ከሬሳዋ ጋር መግባት አለበት የሚሉም አለው። መግባት የለበትም ፖሊስ እጅ ነው ያለው፣ ከዛ አምባሲ ነው የሚረከበው የሚሉም አለው። ኢትዮጵያ ገብቶ እህቷ ጋር ይድረስና ከዛ እህቷ ብቻ ናት የምታየው ሚስጥሮቿን የሚሉም አለው። እህቷም አትታመንም የሚሉም ነበሩ እዛ ኮመንት ላይ ሲጽፉ የነበሩት ማለት ነው። ሁሉም የየራሱ እንትን አለው። እህቷ አትታመን የሚልም ነበረ። የሆነ ሸዋሸዋ ነገር ነው አለ አይደለ? ግልጽ የሆነ ነገር የለውም። የእውነት ከእንደዚህ አይነት አሟሟት ይሰውረን። ሰውን ማመን በጣም ከባድ ነው። እኔ አንድ ነገር ብሆን እንትን አለኝ፣ ጓደኛ አለኝ፣ ወንድም እህት አለኝ ማለት ይከብዳል በዚህ ዘመን። ከክፉ ነገር ከድንገተ ነገር ይጠብቀን እንጂ በጣም ከባድ ነው። አሁን ልጅቷ አብዛኞቹ እዛ ሄዳ አሰሪዎቿን ለምን ትርፍ ይወሰዷት ወይም ኦፕራሲዮን አድርጓት ነው። አሁን ልጅቷ ከመሞቷ በፊት እሞታለሁ ብላ ተናግራለች ነው እየተባለ ያለው ማለት ነው። አስቡት እንግዲህ ሰው ከመሞት በፊት እሞታለሁ ካለ ያው የሆነ ነገር አለ ማለት ነው። ግማሾቹ ሰውየዋ ታሞ ነው የተወሰደው ወደዛ፣ ኩላሊቷ አስወጥተዋት ነው የሚለው አሉ። የሆነ ነገር አድርገዋት ነው የሚለው አሉ። ከዛ ከዱባይ ከስራዋ ለምን ወደ ቱርኪ ተወሰደች የሚለው አሉ። ያቺ ጓደኛዋ የደበቀችው ሚስጥር አለ መውጣት አለበት የሚሉ አሉ ማለት ነው። ሀቋን እግዚአብሔር ያውጣው። ውሃና እውነት እያደረ ይጠራል ነው የሚባለው። ይወጣል ፈጣሪ ባለው። እሷን ነፍሷን ይማረው። እንግዲህ በጣም ያሳዝናል በእውነት ሁላችንም እግዚአብሔር በእውነት ሁላችንም በጸሎት እንተሳሰብ። በጣም ከባድ ጊዜ ነው ያለነው። ከጨካኝ ሰው ይሰውረን። ሁላችንም በቃ ህሊናችን የሚወቅሰን ሰው ያድርገን። ሰው አየን አላየን ብለን ሳይሆን ፈጣሪ እያየኝ ነው ብለን እንድንፈራ ትንሽ ህሊናችን በቃ ለህሊናችን ብቻ እንድንገዛ እግዚአብሔር ይርዳን እላለሁ። በጣም ከባድ ነው። ምክንያቱም ሰው እያየን ከሆነ ለሰው ብለን ከሆነ በሰው ከሆነ የምንኖረው በጣም ከባድ ነው የሚሆነው ማለት ነው። እና በጣም ያሳዝናል። አመሰግናለሁ እስከዚች መጨረሻ ሰከንድ ስለተከታተላችሁኝ በጣም ነው የማመሰግነው። ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አመሰግናለሁ።